ያልተሰቀለ አለ ሱራ ማለት ነው ማለት ታው እንዴ የተሰቀለው እኮ አባቱ አልተሰቀለም እኮ። አሁን የተሰቀለው ኢየሱስ የእሱ አባት እኮ አልተሰቀለም። ሳያዩ ያመኑ ብፁዓን ናቸው። ዝም ብዬ ነው ይቅርታ አድርግልኝ። እኔ ስለ ሃይማኖት አማውቀው ነገር የለም፣ ግን አምናለሁ፣ በክርስቶስ አምናለሁ ብራዘር። እና ታዲያ እኮ አላቅም ነው የሚባለው። አንድ አምላክ ነው የምታመልከው ስለ እኔ አላቅም ነው ማለት አላቅም ሳይሆን እማውቀውንማ ነገርኩሽ እኮ ጠየቅኩ። አንድ አምላክ አይደለም እኮ አልኩ። አሁን የተሰቀለ አለ፣ የተሰቀለው ደግሞ አባቱ አልተሰቀለም። ሱራ ያው ለእኛ ሲል ተሰቅሎልን ለእኛ ሲል እኮ ያልተሰቀለ አለ እያልኩ ነው ሱራዬ። አባቱ አልተሰቀለም። አልበዛም? አይ ሱራ ትመቸኛለህ ሱራ። ወይ ያለው እኮ ያልተሰቀለ አለ፣ የተሰቀለው አባቱ አልተሰቀለም። እና ሁለት ሆኑብክ ሱራ፣ የተሰቀለና ያልተሰቀለ አንድ ነው። የኛ አምላክ በአብ የተሰቀለው ነው ያልተሰቀለው ነው ምናምን። የተሰቀለው ለእኛ ሲል ነው፣ ከላይ መጥቶ ሊያድነን ነው የመጣው። የተሰቀለው ያልመጣ ያልተሰቀለና ያልመጣ አለ ሱራ የተሰቀለው ሊያድነን መጣ። እስቲ ጥያቄ ክርስቲያን ያልተሰቀለ አለ ነው የሚለው። አሁን እኔ አሁን አለው እኮ ጥያቄው ምን መሰለህ? የተሰቀለ አምላክ እንዳለክ ተረዳውክ። ያልተሰቀለ አለ ደግሞ፣ የተሰቀለው አባቱ አልተሰቀለም። እና የተሰቀለና ያልተሰቀለ አምላክ አለ እያልኩክ ነው። ይህን እንዴት ታየዋለህ ሱራ? ስላሴ መጀመሪያ ታውቃለህ? እኔ ኦርቶዶክስ ነበርኩኝ እኮ ስለ ስላሴ። አዎ በምንነት አንድ፣ በማንነት ሶስት ናቸው። በአካል ሶስት ናቸው፣ በግብር ሶስት ናቸው። እሱ ነው በቃ እኮ ገባኝ። የተሰቀለና ያልተሰቀለ አለ እያልኩሽ እኮ ነው ሱራ። የተሰቀለ አምላክ አለ። ይሄ ተሰቀለልኝ የምትለው አምላክ ደግሞ የእሱ አባት አልተሰቀለም ሱራዬ። እንዴ አንድም ሶስትም እኮ ነው የሚባለው። ሁለት ለምን ታደርጋቸዋል? አንዱ ተሰቀለ፣ አንዱ አልተሰቀለም ሱራዬ። እኔ ምን መቼ ነው ታደርገዋለህ አንተ ነው እኮ። ሁለቱም ነው የተሰቀሉት። ሁለቱም አይደለም፣ አንድ አምላክ አንድም ሶስትም። ስላሴ ማለት አንድም ሶስትም ማለት ነው እኮ። አንዱ ተሰቅሏል፣ አንዱ አልተሰቀለም። አንድም ሶስትም እኮ። አንድም ሶስትም ምናቸው ነው? አንድ ምናቸው ነው? ሶስት እኮ እኮ ካልተለያዩ ሶስቱም ነው የተሰቀሉት። በአካል አንድ ናቸው እኮ። በአካል አንድ ከሆኑ ሶስቱም ነው የተሰቀሉት አይደለም። እንደዛ ማለት አችልም። ኦኬ ማን ነው የተሰቀለው? ኢየሱስ ልጁ፣ የአብ ልጅ። ያልተሰቀለውስ ማን ነው? ያልተሰቀለውስ ማን ነው? ያልተሰቀለ የሚባል የለም እኮ። ሶስቱም ነው የተሰቀሉት። የምን ሃይማኖት ተከታይ ናት? መጀመሪያ ከእፎይ ጋር እኔ ሙስሊም ነኝ። ይተሸውዳል። ይኸውልህ መጀመሪያ ስማማ፣ መጀመሪያ ስለ እግዚአብሔር ማወቅ ይጠበቅብሃል። እግዚአብሔር የሚባል ነገር እኔ በጣም እርግጠኛ ነኝ። እኔ ስለ እግዚአብሔር ከአንተ የተሻለ አውቃለሁ። ሶሪ ቱ ሴ ዛት። ካወቅ ለምን ጥያቄውን እንትን ግልጽ አታደርግም? ይሄ እንዴት ነው ጥያቄውማ? ምን መሰለክ ሱራዬ፣ አሁን ለኃጢአትክ የተሰቀለ አምላክ አለ አይደለም? ኢየሱስ ይባላል አይደለ? የኢየሱስ አባት ደግሞ አብ፣ እሱስ አምላክ ነው። ይኸውልህ ሶስትም አንድም የሚባለው ነገር ማለት ነው እኮ። ገባኝ። አባቱ አሁን አልተሰቀለም። ተሰቅሏል እንዴ? አባቱ ተሰቅሏል። የኢየሱስ አባት ተሰቅሏል። አባቱ ማለት አብ ማለት ነው እኮ። ተሰቅሏል። አልተሰቀለም እኮ። ያልተሰቀለ አምላክ አለ። አየካ፣ አባትየው አልተሰቀለም፣ ልጅየው ተሰቅሏል። ስለዚህ የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። እና እንዴት ትረዳዋለህ ይሄንን? አንድ አምላክ ስትለኝ ግራ ገብቶኝ እኮ ነው ሱራዬ። አንድም ሶስትም አንድም ሶስትም አንድም ሶስትም ሳይሆን እኮ የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ ሱራዬ። አይቆ ቆጠር ናቸው እኮ። አባትየው አልተሰቀለም፣ ልጅየው ተሰቅሏል።
እሺ ሶስቱ ማን ናቸው? እሺ አብ ወልድ መንፈስ ቅዱስ። ሶስት እያደረክልኝ ነው አንተ ማለት ነው። በአንተ ጥየቃ እኮ ሶስቱም ነው የተሰቀሉት አይደለም? ከእፎይ ጋር አሁን ይኸውልህ ሁለት አልከኝ አይደል? አባትና ልጅ ያረካቸው። ሶስተኛው ማን ነው? መንፈስ ቅዱስ። እሺ እሱስ ለምን እንትን አላልከኝ? ለምን አልተሰቀለም? ለምን አላልከኝ? እሱም እኮ አልተሰቀለም። ሌላ ሁለት ያልተሰቀሉ አሉ፣ አንዱ ተሰቅሏል። ከሶስቱ ሁለቱ አልተሰቀሉም፣ አንዱ ተሰቅሏል። ሁለቱ አልተሰቀሉም፣ አንዱ ተሰቅሏል። አብ እንዴት ፈጣሪ እንዴት ሊሰቀል ይችላል? አንዱ ተሰቀለ አልከኝ እኮ። እኔማ እንዴት ሊሰቀል ይችላል ስልክ ፈጣሪ ለኔ ኃጢአት ተሰቅሏል አልከኝ። መጀመሪያ አዳምና ሔዋን ላይ በሰሩት በደል ነው ወደዚህ ይመጣል ያለው እኮ። ለምን ተሰቀለ ሳይሆን ፈጣሪ ተሰቀለ አልከኝ። እኔ ችግር የለውም ምክንያቱ ፈጣሪ ኦልሬዲ ተሰቅሏል። አመጣጡን ላስረዳህ ነው መጀመሪያ። አረ አመጣጡ ገብቶኛል። ሱርዬ በአዳምና ሔዋን በደል ምክንያት የሰው ልጆችን ሊያድን መጥቶ ይሰቀለው። አዎ ማን ነው የመጣው? ማን ነው የመጣው? ልጁ። እሺ አባትስ አልመጣም። እሱ እዛ ሰማይ ላይ ነው ያለው። አይደለም መጥቷል። እሱም ተሰቅሏል። ተሰቅሎ ሳይሆን መጥቷል። ተሰቅሏል። መንፈስ ቅዱስም መጥቷል እኮ። ተሰቅሏል ሁለቱ አይደለም። ጀመር ኢየሱስ የመጣው ከኃጢአቱ በላይ አብን ለመተረክ ነው ይላል እኮ። ገባኝ። ተሰቅሏል ወይ ነው። እኔ ለምን መጣ ሲሆን ተሰቅሏል። ተሰቀለ። አየካ ያልተሰቀለ አምላክ አለ። እንደዛ ብለህ መደምደም አትችልም እኮ። ተሰቅሏል። እሺ ተሰቅሏል። አልተሰቀለም እኮ። አልተሰቀለም እያልኩ እኮ ነው። ከዛ ልጁ ተሰቅሏል፣ አባትየው አልተሰቀለም። ከዛ የተሰቀላለ ያልተሰቀላለ። እሺ አንተ እንደዛ መንፈስ ቅዱስም አልተሰቀለም። አንተ እንደዛ ነው የተረዳኸው። አንተስ እንዴት ነው የተረዳው? እኔ ደግሞ እንዳልተሰቀለ እኮ። አልተሰቀለም ነው እኮ ያልኩህ። እኔም አብ አልተሰቀለም፣ ወልድ ተሰቅሏል። ሰው የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። አረ መለያየታችንም አንድ አምላክ ነው እኮ። ተሰቅሏል አንድ ላይ። የተለያየህ እኮ ነው እኮ። ተሰቅሏል አንድ ላይ። እንደዛ አልልም እኮ። አልተሰቀለም አንዱ። ኢየሱስ ተሰቅሏል፣ ልጁ ማለት ነው። አባትየውስ እኮ። አብ አልተሰቀለም፣ ያልተሰቀለ አምላክ አለ ማለት ነው። እንደዛ ወይኔ ጉዴ እንዴ ሱራ። እሺ አብ ተሰቅሏል። እሺ ልክ ነህ አንተ። ሌላ ጥያቄ ካለ እሺ ሌላ ጥያቄ። አንድ ጥያቄ ልጠይቅህ። አንተ ለምንድን ነው ወደ አፈር የምትመለሰው? ስለ አፈር ስለሆንኩ ነው። ተረግመክ ነው እንደ መጽሐፍ ቅዱስ አይደለም። በአዳም አፈር ነህና ወደ አፈር ትመለሳለህ ተብሎ ተረግሞ አይደለም? ከአዳምን አዳም አፈር ነህና ወደ አፈር ትመለሳለህ ተብሏል። አዳም እንደዛ አይደለም የተረገመው እኮ። ላንብብልክ። እሺ ኦሪት ዘፍጥረት ክፈት ምዕራፍ 3 እያዛኩ ነው እንዴ ሱራ? አረ ፒስ ነው። አረ እሺ እንትን ነው ይማ አንተን ለማጨናነቅ ምናምን ሳይሆን ለእንትን ነው። እሺ እንድታነብ መጽሐፍን እንድታውቅ በደንብ። እሱ ነው ሱራ አለ ካሁን ይሰማል? እሺ ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አዳምም አለ በገነት ስትመላለስ ድምፅን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም አለ። እግዚአብሔርም አለ ራቁትን እንድትሆን ማን ነገረህ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለው። አዳምም አለ ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፍ ሰጠችኝ በሉ አለ። እግዚአብሔር አምላክም ሴቲቱን ይህን ለምን አደረግሽ አላት። ሴቲቱም አለች እባብ አሳሳተኝ አለች። ከዛ እግዚአብሔር እባብን ካለ በኋላ ቁጥር 15 ላይ ምን ይላል መሰለ? በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱም ይቀጠቅጣል፣ አንተም ሰኮኑን ትነድፋለህ አለው። ቁጥር 16 ላይ አንድ እዚህ ጋር ማን ነው ቀጥቃጩ? የሚቀጠቅጠው እንትና ነው አዳም አይደለም። እስቲ ድገም ወደ መጀመሪያው ጋር በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ አለ። እባብ ጉልበትና የሚነድፍክ እንደዛ አይደለም። ይልቃሉ
ችግር የለውም። የኔ መረጃ ያለው ቁጥር 17 ላይ ነው። አንዴ ላስረዳይና ሻንዴን ስማኝ። በዘርና በዘሯ ማለት በኢየሱስ ክርስቶስ በሚደረገው እንትን ነው። ዘር ተብሎ እሱን አይገልጽም። ያዳም ችግር የለውም። እኔ እሱ አይደለም ፖይንቴ። አሁን ወደ ፖይንቴ ልመጣልህ ነው። ቁጥር 17 ላይ እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር በራስህ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም በእርሷ ትበላለህ፣ እሾህና አሜኬላ ታበቅላለች፣ በምድርም ቡቃያ ትበላለህ። ወደ መጣህበት መሬት እስክትደርስ በፊት ወዝ እንጀራ ትበላለህ፣ አፈርነና ወደ አፈር ትመለሳለህ ብሎ እግዚአብሔር ረገመው አዳም። እሺ እግዚአብሔርም አዳምን አለው የሚስትህን ቃል ሰምተሃልና ከእርሷ እንዳትበላ ካዘዝኩ ከዚያ ዛፍም በልተሃልና ምድር በራስህ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም በእርሷ ትበላለህ፣ እሾህና አሜኬላ ታበቅላለች፣ የምድርን ቡቃያ ትበላለህ። ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህና። አሁን እዚህ ጋር ስለምንድን ነው ሊያነሳ የፈለገው? ያው በአዳም ምክንያት ምድር እንደተረገመች ጥሮ ግሮ እንደሚበላና አፈር ወደ አፈር እንደሚመለስ ተብሎ ተረግሟል። እዚህ እስኪመለስ ድረስ ምንድን ነው ያደረገው? ጥሮ ግሮ ይበላል። አሁን አንተ ጥረ ግረ ትበላለህ። ለምን ምድርን ምን አትበልህ? በቃ ከአንተ የተነሳ እንትን እሾህና አሜኬላን ታበቅላለች። ስለዚህ አሁን እኔ የጠየቅኩ ጥያቄ ምን መሰለክማ? አንተ ምን አግብቶክ ነው ጥረ ግረ የምትበላው ወደ አፈርስ የምትመለስ? ምን አጥፍተክ ነው? ጥፋቱንማ ተናግሯል እኮ መጀመሪያ ራሱ ቃሉ ላይ ይናገራል። አይ አንተ ምን አጠፋህ? አዳም ነው ያጠፋው እንጂ አንተ ምን አገባ? በህይወት አልነበርክም እኮ ምንም በማይመለከት ነገር አለ። እንዴ ምን አገባክ እንዴ? እግዚአብሔር እንደዚህ ግምድል ፈራጅ ነው እንዴ? አንተ ምንም ባልነበርክበት ባልተሳተፍክበት ነገር ለምንድን ነው የምትጠየቀው? እንደዛ ከተባለ መጀመሪያ ለምን ይላል ከዘርህና በዘሯ እኮ እሱን ነው የምልህ። አሁን በእኛ ሃይማኖት እንደሱ አይነት እምነት የለም ሱራ። በምን በእኛ ሃይማኖት እንደሱ አይነት እምነት የለም። ማንም ሰው በሰራው ስራ ነው የሚጠየቀው። ማንም ሰው በሰራው ስራ ነው የሚጠየቀው እንጂ ባልሰራው ስራ ሰው አይጠየቅም። እንደ አንተ ሰው እንዴት ባልሰራው ስራ ይጠየቃል? አለመስራት አይደለም ይሄ እኮ እዚህ ጋር አሁን እኮ መስራት አለመስራት አይደለም። አዳም እኮ አንተ ምን አግብቶ አዳም በሰራው ኃጢአት የምትጠየቀው? አንተ ምን አገባክ? እየሰማኛል። እሺ አባቴ ቀጥል። አዳም እንደ ወንድነት ይወከላል፣ ሔዋን ደግሞ እንደ ሴትነት እኮ ይወከል። ግን እሱ በሰራው ስራ ለምን እጠየቃለሁ? እየነገርኩህ እኮ ነው። ይወከላል ማለት ምንድን ነው? እሺ ኧረ እኔ ምን አገባ? እሺ ኢየሱስ በወንዶች ይወከላል? ኢየሱስ በወንዶች ይወከላል? አዎ ፍጹም ሰው ፍጹም አምላክ ይላል። ሰውነት አለው። ኦኬ ስለዚህ ኢየሱስ በወንዶች የሚወከል ከሆነ አስረዳህማ። ሰውነቱ ባህሪ ጸሎተ ሐሙስ ላይ ምን አደረገ? ጸለያ እቺ ጽዋ ከኔ ትራቅ አለ። ከዛም የደም ላብ አላበ ይላል። ለማን የጸለየው? የደም ላብ አላበ ይላል። ለማን የጸለየው? አሁን እኮ ስለ ሰውኛ እየነገርኩ ነው። ሌላ ሐሳቡ ስለምን እኮ ጋር ለማን የጸለየው? እንደዛ አይደል። አሁን እሱ ጋር ከመግባታችን በፊት ምን አልኩ ነው? የደም ላብ አላበ አይደል? እቺ ጽዋ ከኔ ትራቅ አለ። ይሄንን አሁን የደም ላብ የሚያልበው እንትን ነው አምላክ ነው ፈጣሪ ነው። ይሄ ላብ እያላበው ያልከኝ ስማኝ እኮ መጀመሪያ ስማኝ። ፍጹም ሰው ፍጹም አምላክ የሚባል ነገር አለ ብዬ ነገርኩህ አይደል? እሺ ይኸውልህ በባዮሎጂካል ኖሌጁ ማለት ነው ማንኛውም ሰው ከመጠን በላይ ከተጨነቀ የደም ላብ ነው የሚያልበው። ኖርማል ላብ አይደል? እሺ ባዮሎጂካል ራሱ እንትን ያለ አለ ማለት ነው። እንደዚህ ፍጹም ሰውነት ባህሪው ስላልቻለ ነው እቺ ጽዋ ከኔ ትራቅ አለ እንጂማ እኮ አምላክነቱ መነሳቱን ያውቃል፣ ሁሉንም ነገር ያውቃል። ግን ሰውነት በቃ እሺ ሱራዬ እንትን እንዳይንዛዛ መጽሐፍ ቅዱስ አለ። እስኪ አንድ ጥቅስ እናንብብና በቃ እሱን አንብበን በቃ ይብቃ። ሌላ ቀን እንገናኛለን። እሺ አንተ መጽሐፍ ቅዱስ አለ ቤት አንብብልን። አይ እንደ አንተ ነው የምታነብልኝ ሱራዬ። ቀላል ነው። አጠገብ የለም፣ ስልክ ላይ የለም፣ ስልክ ላይ የለም። ስልክ ላይ ያለው ሰው የለም። ዳውንሎድ አድርጎ አላቸው። ሶፍት ኮፒ ምናምን እንትን የለም። ኧረ ፈልግ ቤት ውስጥ መጽሐፍ ቅዱስ ያነብልኝ። ኧረ እኔ ሱራዬ እኔ አንተ እንድታነብልኝ ነው። አጋብዘኝም ጋብዘኝ እንጂ ከዛ እንወያያለን። አይ ጋብዘኝ ሱራዬ። መጽሐፍ ቅዱስ ፈልገህ ይዘና ሀቢቢ። ኧረ ተው በእናትህ አንተ እኔ ለምንድን ነው የምትጨክነው? ሁል ጊዜ አሁን ለእንትና ለአብዱ ሲሆን ይዘህለት ትመጣለህ፣ ለእኔ ሲሆን ግን ትጨክናለህ። እኔ ከሱ በምን አንሳለሁ? መስቀል ገዝቼ ስላልሰጠሁህ ነው አይደለም። ኧረ
ከአብዱ ጋር ተፈቃቅሎ መኖር ነው ከሱ ጋር እኮ እኔም እኮ ለኑሮ እኮ ነው እያወራን ያለ ነው እንጂ እኔ አንተን ጠልቼ ኧረ ለኑሮ ነው ሀቢቢ። እውነት እኔ ልንገርህ ሱራዬ ጭቅጭቁን ትተህ አንብብልኝ። ታው ሱራ ችግር የለውም አንብብልኝ። ቀጣይ እኔ ደግሞ እንትን እላለሁ። እሺ እሺ። እኔ ግን ብታየው አሪፍ ነበረ። ማየት እያየከው እንድታነበው ፈልጌ ነበር። እሺ በቃ ሌላ ቀን አንብበክ ይዘልኝ ትመጣለህ። ልንገርህ ጥቅሱን መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 እስከ 3 አንብበ ኔክስት ላይ ታስረዳኛለህ። ጥያቄህን ዝም ብለህ ስታነበው ጥያቄውን ታገኘዋለህ። ጥያቄ ነው ራሱ ጽሁፍ። አንተ ስታነበው ምንድን ነው ጥያቄ? ስታነበው ትረዳዋለህ። አሁን ብታነበው እያየክ ደስ ይለኝ ነበረ፣ ግን ማንበብ የማችል ከሆነ ሱራዬ ሌላ ቀን እሺ አንብበህ ቆመጥክ። እሺ